ሰላም እንዴት ናቸው የተከበራችሁ የቻናሌ ቤተሰቦች? ዛሬ ወደ ኮልፌ አካባቢ ብቅ ብለናል። አንድ ተመልካቼ ወደዚህ አካባቢ እንግዲህ የኮሊደር ፕሮጀክት እየተሰራ ነው እንደምን አታሳየንም ብሎ ነግሮኝ ነበረ። እንግዲህ እኔም አንዳንድ ነገሮችን ቼክ ሳረግ እዚህ አካባቢ ላይ በጣም ግዙፍ የሆነ የኮሊደር መንገድ እየተሰራ እንደሆነ ቼክ አድርጌ እስኪ ለምን እናንተ አላሳያችሁም ብዬ ወደዚህ ተገኝቻለሁ። አሁን የምንገኘው 18 ማዞሪያ ጋር ነው። እንግዲህ ይሄ መንገድ እየተሰራ የሚገኘው ከአውቶቡስ ተራ በመሳለሚያ በኩል አድርጎ ወደ 18 ማዞሪያ ከዛ ባለፈ ደግሞ ከኮልፌ አጣና ተራ ወደ ታች ወደ 18 ማዞሪያ እያረገ ወደ ታች የሚሄድ የኮሊደር መንገድ ነው እየተሰራ የሚገኘው። እንግዲህ በዛሬው ውሏችን ይሄን በደንብ የምንመለከት ነው የሚሆነው። የፕሮጀክቱ ምን ላይ ነው ያለው የሚለውን በደንብ እንመለከታለን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰባችንን ተቀላቀሉ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ለሌሎችም ተደራሽ እንዲሆን እናርግ። ይሄ መንገድ በጣም ወሳኝ የሆነ መንገድ ነው። እንግዲህ ከዚህ ቀደም ከመርካቶ ወደዚህ ወደ 18 ማዞሪያ የሚያገናኝ መንገድ በጣም ጠባብ ነበረ። አሁን ላይ ግን በጣም ሰፊ ተደርጎ በሁለቱም ሳይድ ሶስት መስመር ይኖረዋል። አጠቃላይ 6 ማለት ነው። እንግዲህ ስፋቱም ወደ 40 ሜትር የሚጠጋ መንገድ ነው እየተሰራ የሚገኘው። እንግዲህ መርካቶንና 18 ማዞሪያን ይሄ ኮልፌን ሁለቱን ግዙፍ የገበያ ሰፈሮች የሚያገናኝ ፕሮጀክት ነው። ከመንገዱ አስፈላጊነት አንፃር በጣም ቆይቷል ይሄ መንገድ ይሰራል ከተባለ። እንግዲህ የፕሮጀክቱ መሰረት የተጣለው ራሱ በታከለ ኡማ ጊዜ ነው። ታከለ ኡማ የአዲስ አበባ ከንቲባ እያለ ማለት ነው። ከዛ በተለያዩ ምክንያቶች ሊዘገይ ይችላል ይሄ መንገድ። አንዳንድ ነገሮች ላይ ሳይ እንዳገኘሁት በብዛት ይሄ በጎንና በጎን ያሉ ብዙ ቤቶች አሉ። እንግዲህ ለነሱ ቦታ ሰጥቶ ከህግ ጋር በተገናኘ ወደ ሌላ የማስፈር ስራ ሲሰራ ምናምን በጣም እንደተጓተተ ነው እንግዲህ ያገኘሁት ነገር የሚያሳየኝ። የምትመለከቷቸውን ቤቶች ያው እንግዲህ በመንገዱ ምክንያት ትንሽ የፈራረሰባቸው ናቸው። ይሄ ቱቦዎቹም እንግዲህ በጣም ቆይተዋል እዚህ መጥተው ከተቀመጡ። አሁን ይሄ ከፊታችን የምንመለከተው ግዙፍ ድልድይ እየተሰራ ነው ሁለቱን የሚያገናኝ የመሳለሚያ የአውቶቡስ ተራውንና የ18 ማዞሪያ መንገዱ ማለት ነው። እንግዲህ በዚህ ላይ ነው ሁለቱ የሚገናኙት። ቦታውን አይታችሁት ከሆነ በጣም ዝቅ ያለ ነው። በዚህ በታች በኩል ወንዝ አለ። እንግዲህ ከዛ መጥቶ ወደዚህ ለመሻገር ይሄ ያለው ዳገት በጣም ከባድ ዳገት ነው። በተለይ የድሮ መኪና ለሆኑ የማይቻል አይነት ዳገት ነው። ስለዚህ ግዴታ ቀጥታ የሚያሻግር ድልድይ ያስፈልጋል። እንደምትመለከቱት ነው በጣም ግዙፍ የሆነ ድልድይ ነው። ሁለት ነው 3 ሌየር አለው። ከላይ በኩል ቀጥታ የሚያሻግር አለ። ዝቅ ብሎ የምትመለከቱትም እንደዚሁ። ከዛ በዚህ በጎን በኩል ደግሞ ወንዝ በታች የሚያልፍበት አለ። ቁመቱ በጣም ረጅም የሆነ ድልድይ ነው። እንግዲህ ይሄን መንገድ በመኪና ለመውጣት ቀጥታ አስፋልት ተደርጎ ቢሰራ የማይታሰብ ነው። ለዛ ነው እንግዲህ በዚህ ልክ ድልድዩ ግዙፍ የሆነው። በጎን በኩል አሁን በዚህ በኩል ወርደን ከጎን ምን ይመስላል የሚለውንም እናየዋለን። እንግዲህ ይሄ መንገድ ለእግረኞች ነው። በዚሁ ይቀጥል ወይስ ይሰፋል የሚለውን እርግጠኛ አይደለሁም። ግን ያን ያህል ምቹ የሚሆን አይመስለኝም በዚህ መልኩ ከቀጠለ ለእግረኞች። በጣም ጠባብ ነው እና ዳገትም ቁልቁለትም አለው። ከዛው ከድልድዩ ጋር ተያይዞ ለእግረኞችም መንገድ በዚሁ የማይሰራ ከሆነ ትንሽ የሚከብድ አይነት ቦታ ነው። በተለይ አቅመ ደካማ ለሆኑ ትንሽ ይከብዳል ዳገቱ።
በነገራችን ላይ ከሁለት ወር በፊት ክብርት ከንቲባ አዳነች አቤቤ መታ ጎብኝታው ነበር ይሄን አካባቢ። በጣም እንደዘገየም አስተውለው ቶሎ እንዲሰራ የሆነ አቅጣጫ ሰጥተዋል እና ከዛ በኋላ በጣም በከፍተኛ ፍጥነት ነው እየተገነባ የሚገኘው ይሄ ቦታ። እንዲሁም ከዛ በኋላ ነው ብዙ ለውጦች መታየት የጀመሩት። መንገዱ ቀደም ሲል እንዳየነው ብዙ የኮንስትራክሽን ማሽነሪዎች ነበሩ። ይሄ የምትመለከቱት ድልድይ የድሮ የተሰራች ነች። እንግዲህ የሰዎች መሻገሪያ የነበረች ማለት ነው። በጣም ታስቸግር ነበረ። በተለይ ወንዙ ዝናብ ሲጥል ሲሞላ ወንዙ በላይ ሁላ ያልፍ ነበረ። እንግዲህ አሁን ይሄን የመሰለ ግዙፍ የሆነ ድልድይ እየተሰራ ነው የሚገኘው። ትንሽ ራቅ ብዬም አሳያችኋለሁ ምን ያህል ግዙፍ እንደሆነ እንድትመለከቱት። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰባችንን ተቀላቀሉ። በየቀኑ በምንለቃቸው የወኪንግ ቱር ቪዲዮዎች እንግዲህ አዲስ አበባ ላይ አዳዲስ እየተሰሩ የሚገኙ ፕሮጀክቶችንም ቦታዎችንም በደንብ እናስጎበኛቸዋለን። ቪዲዮንም ላይክ እና ሼር በማድረግ ሌሎችም ጋር እንዲደርስ የበኩላችንን እንግዲህ እንወጣ። የምትመለከቱት ነው ድልድዩ። እንግዲህ በጣም ግዙፍ ነው እንደምታዩት። 2 ደረጃና ከስር ደግሞ ወንዝ ማለፊያም አለው። እንግዲህ ይሄ ድልድይ ማለት አሁን ላይ አዲስ አበባ ውስጥ በብዛት እየተሰራ የሚገኝ ተሻጋሪ ድልድዮች አሉ። ለምሳሌ አሁን ጋርመንት ጋር ወደ ገርጂ ኢምፔሪያል አካባቢ የተሰራው ድልድይ እንግዲህ እንደነሱ በጣም ረጅም ሆኖ የሚያሳልፍ ነው። አሁን ወደ 18 ማዞሪያ መለስ ብለን እንግዲህ ከኮልፌ አጣና ተራ ወደ 18 ማዞሪያ ወደ ታች ደግሞ ወደ ኔዘርላንድ ኤምባሲ ድረስ እየተሰራ የሚገኘውንም እንዲሁ የኮሪደር ልማት እንመለከታለን። አሁን ይሄም እንግዲህ ልክ እንደዛኛው የኮሪደሩ አካል ነው። በአንድ ፕሮጀክት ስር ነው እየተሰሩ የሚገኙት። የዚህ 18 ማዞሪያ የአጣና ተራው እና ከአውቶቡስ ተራ እስከ 18 ማዞሪያ ያለው በአንድ ፕሮጀክት ስር ነው እንግዲህ እየተዳደሩ የሚገኙት። ይሄ መንገድ በጣም የቆየ መንገድ ነው። በነገራችን ላይ ከዚህ በፊትም አስፋልት ነበረ፣ ግን አስፋልቱ ይሄ ድሮ የሚሰሩት አይነት አስፋልት ነው። ባለ 4 መስመር ሲሆን እንግዲህ በብረት እና በኮንክሪት የሚከፋፈል ነው። ምቹ አልነበረም፣ በተለይ ለእግረኞች። አሁን ከዛ ወደዚህ ለመሻገር ከአንዱ መስመር ወደ ሌላው መስመር ለመሻገር ከፈለጉ ግዴታ በዚህ እኔ ባለውበት ድልድይ ላይ ሆኖ መሆን አለበት። ራቅ ብለው ከሆነ እንግዲህ ይህን ሁሉ መንገድ መተው ነው ድጋሚ ተሻግረው ወደዛ የሚመለሱት ማለት ነው። ብዙ ሰው እንግዲህ ይሄን ሁሉ አቋርጦ መጥቶ ላለመሻገር ሲል እየዘለለ ነው የመኪና መንገዱን አስፋልቱን የሚያልፍ የነበረው እና በጣም ብዙ አደጋ ይደርስ ነበረ። አሁን ላይ ግን እየተሰሩ ያሉ መንገዶች እንደምታውቁት ነው። ምንም አይነት የመንገድ አካፋይ አይኖረውም። በመንገድ መስመር ቀለሞች ብቻ ነው የሚለያዩት። እንግዲህ ድልድዮቹም በተለያዩ ቦታዎች ላይ እየፈረሱ ነው የሚገኙት። እነዚህ የምናውቃቸው ድልድዮች ማለት ነው። ከከተማ ውበት ከኮሪደሩ ጋር አብረው አይሄዱም። እንግዲህ እንደምታውቁት አሁን ላይ እንደዚህ ሰፋፊ መንገዶች ላይ ድልድይ ሳይሆን የሚሰራው በግራውንድ ነው። 4 ኪሎ ላይ ታውቁታላችሁ። እዛ ላይ የነበረው የብረት ድልድይ ፈርሶ አሁን በግራውንድ ነው። ሰው ወደዛ መሻገር ከፈለገ የሚሻገረው ግራውንድ ላይ ነው። እንግዲህ ግራውንድ ውስጥም ብዙ አይነት ሱቆች አሉ። በውስጥ ማለፍ እንግዲህ ላይንም ይማርካል። በጣም የሚያምር አይነት የመንገድ እንትን እየተሰራ ነው የሚገኘው የመንገድ ፕሮጀክቶች። አሁን ላይ የምንገኘው 18 ማዞሪያ ጋር ነው። እንግዲህ ከ18 ማዞሪያ ኖኩ ጋር ተነስተን አሁን ወደ ታች ወደ ኔዘርላንድ ኤምባሲ መስመር እየተሰራ ያለውን
የኮሊደር መንገድ እያየን እንግዲህ እንሄዳለን ወደ ታች። በነገራችን ላይ 18 ማዞሪያ ለምን እንደተባለ የምታውቁ ከሆነ እስኪ ኮመንት ላይ ጻፉልኝ። ብዙ የአዲስ አበባ ቦታዎች እንግዲህ ማዞሪያ እየተባለ ይሰጣቸዋል። እኔ ማቃቸው ራሱ 22 ማዞሪያ፣ 3 ቁጥር ማዞሪያ፣ 46 ማዞሪያ እየተባለ ብዙ መንገዶች እንደዛ ስያሜ ይሰጣቸዋል። እና እስኪ የምታውቁ ለምን እንደሆነ ኮመንት ላይ ያስቀምጡልኝ። እኔ በእርግጥ አውቀዋለሁ። በቀጣይ ቪዲዮ ላይ ለምን እንደሆነ ነግራችኋለሁ። ሌላ ማዞሪያም ካለ ምናልባት እኔ ያልጠቀስኩት አንድ ላይ አድርጋችሁ ኮመንት ላይ ያስቀምጡልኝ። ለቻናላችን አዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ እና ሼር በማድረግ ለሌሎችም ተደራሽና መንገዱ ያው እንደምትመለከቱት ነው። በጣም የተጨናነቀ መንገዱ ነው። አሁን ላይ አቧራውም በጣም ከባድ ነው። በጎንና በጎን ምናልባት ወደፊት በደንብ የሚታያችሁ ከሆነ በጣም ከባድ አቧራ ነው ያለው። ፀሐይም በዛው ልክ ነው። እንግዲህ የቀረስኩበት ሰዓት ወደ ከሰዓት አካባቢ ስለሆነ እንግዲህ ፀሐይና አቧራው በጣም ከባድ ነበር። በእርግጥ በቦቲ መኪና ውሃ እያፈሰሱበት ነበረ። ይሄ ከፊት የምታዩት የረጠበው አንድም እሱ ነው። እንዲሁም እሱ ትንሽ ውሃ ስለተደፋበት ነው እንጂ ከዚህም በላይ በቃ አቧራ በአቧራ ነበር የሚሆነው አካባቢ። በተለይ ደግሞ ወደፊት ወደ ድልድይ መሻገሪያው ጋር ቀረብ ስንል የጎንና ጎን የትቦ እየተቀበረ ነውና ብዙ ማሽነሪዎችም አሉ። መንገዱም ዝግትግት ብሏል እና ትንሽ እንግዲህ ይሄ መንገድ እስኪጠናቀቅ ድረስ ለመኪናም ለእግረኛም የሚያስቸግር ነው የሚሆነው። ግን ብዙም አይቆይም ብዬ አስባለሁ። ቶሎ እንደሚጠናቀቅ ነው እንግዲህ እየተነገረለት የሚገኘው። እንግዲህ እስከ መጨረሻው አብራችሁን ቆዩ። እስከታች ጫፍ ድረስ የምንመለከት ነው የሚሆነው።